ሾልኮ የወጣው ሚስጥራዊ ሰነድ ሾልኮ የወጣው የህዋቱ ሚስጥራዊ ሰነድ ጉዳ መጣ። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራዩ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መግለጫ አውጥቷል። ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ሲሉ አቶ ጌታቸው ረዳ በሌላ በኩል ተናግረዋል። የትግራይ ክልል ጊዜያዊ አስተዳደርም ፕሬዝዳንት ጽሕፈት ቤቱ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር ሆነው የተሾሙትን አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞውን መግለጫ አውጥቶላቸዋል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩባቸውን ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽሕፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብሎታል። የጽሕፈት ቤቱ መግለጫም አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባው ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡም ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ከሷል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረም ሳይሆን ፍትሐዊና ተጠያቂነት እንዲረጋገጥ የሚያደርገው እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ብሎታል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ እንዳንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዝዳንቱ ጽሕፈት ቤቱን መግለጫ ተከትሎም ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳም የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬያለሁ ሲሉም ተደምጠዋል። ሚኒስቴሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከአገር ወጥተዋል ሲሉም ገልጸዋል። ሰው መሸጥ ወይም ስሌቭ ትሬዲንግ ኢን ሞደርን ፓራሊኔስ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንቱ ጽሕፈት ቤት በወጣው መግለጫ የለም ያሉት ጌታቸው ረዳ ሰነዱ ግለሰቦችን ከማጥቃት ባለፈም የህግ ልዕልናን እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስቴሩ አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣ ጥቂት ወንጀለኞች ለማዳን ሲባል በህዝብ ስም መነገድ ይቁም ሲሉ አስምረውበታል። ሚስጥራዊ ሰነዱ ምንድን ነው ታዲያ? ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ የሆነውስ ምንድን ነው ሚስጥሩ? በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱም የህገወጥ ሰዎች ዝውውር በብዛት ኤርትራውያን በህገወጥ መንገድ ማዘዋወር የሚመለከትና ሌሎችንም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾች የያዘ ነው። በሰነዱ በጥናት የተለዩ የወንጀል ተግባራት ይላል። ስልጣን ያላግባብ በመጠቀም በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዘዋወር ወይም መኒ ላውንደሪንግ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም በሙስና መፈጸማቸውን ያረጋግጣል። ይህ ሚስጥራዊ ሰነድ በሰነዱ በተጠቀሱት የወንጀል ተግባራትም በሰራዊቱ አመራር ያሉ የነበሩ ጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳደሮች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም የተዘዋወሩበትን ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችም ሰፍሯል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበትን ቦታና ቀን፣ ያረፉባቸውን ሆቴሎች እንዲሁም ለህገወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችን አስፍሯል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጅ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ ወይም አንበብ በቅርቡ ከሀገር መውጣታቸውን ሚኒስቴሩ አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን በነበራቸው ቆይታ ጠቅሰዋል።